አሁንም መንፈሳዊነት ሲነገረን እግዚአብሔርን ማሰብ ሲመሰከርልን ጊዜው ገና ነው እያልን ደግሞ ወደ ኋላ የምንልካለን። ልክ አጋንንት እንደሚመሰክሩት ምስካሬ እውነት የሌለው ጥቅም የሌለው ግን ደግሞ ዕለት ደግሞ ወይም ደግሞ ባለንባቸው ቀናቶች ላይ ራሳችንን እያታለሉ የሚሄዱ ንግግሮች ናቸው። እነርሱ ብዙ ምክንያቶችን አቅርበው ነበር። ጊዜው ገና ነው፣ ከአንተ ጋር የሚኖረን ነገር አለ፣ ግን ደግሞ አሁን አይደለም ብለው ከክርስቶስም ደግሞ ሊድኑ የፈለጉ ነበር። ስለዚህ በእንደዚህ አይነት መንገድ ውስጥ ያለን አምላካችንን እየረሳን ከአምላካችን እየተለየን ያለን በዓለም መጥፊያ ውስጥ ያለን ካለን ልንመለስ ይገባል። ጊዜው ገና ነው የሚል ኢየሱስ ክርስቶስ ወደ እርሱ ሲመጣ አምላክ ወደ እርሱ ሲመጣ ጊዜው ገና ነው የሚል ሰው ካለ ያ ሰው ቆይ እየሰራሁት ያለው አጋንንታዊ ስራ አለ፣ ቆይ እየሰራሁት ያለው በርኩሳን መናፍስት የሚመራ ስራ አለ። ስለዚህ እነርሱን ሰርቼ እስከምፈጽም ድረስ ወደ አምላክ ያልጠጋም ከሚለው ቃል የተናነሰ ንግግር አይደለም። ስለዚህ ተመልሰን ወደ አምላካችን መጠጋት አለብን። አንዳንድ ሰዎች ንጹህ ከሆነ ትህትና ተነስተው ወይም ደግሞ እግዚአብሔርን ከመፍራት ተነስተው ቆይ አሁን ይሄ ጊዜው አይደለም ወይም ደግሞ ወደዚህ ቦታ ላይ የሚቀርብበት ሰዓት አይደለም፣ እሱ እሳታዊ ነው፣ እሱ ደግሞ ከፍ ያለ አባት ነው፣ እሱ ደግሞ ብዙ ክብርን የሚሻ አምላክ ነው፣ ስለዚህ እኔ ደግሞ ክብሬ ያነሰ ነው፣ ከእርሱ ደግሞ ያነስኩኝ ነኝ፣ ወደ እሱ ልጠጋ አይገባም የሚሉ ደግሞ ከንጹህ ትህትና የተነሱ ሰዎች አሉ። እንደዚህ አይነት ሰዎች ከሆኑ ትህትናቸውን እግዚአብሔር ይወድላቸዋል። ትህትናቸውን ቢወድላቸውም ግን ደግሞ ከመንፈሳዊነት ርቀው የሚቆዩበትን ዘመናት እርሱ አይወደውም። መንፈሳዊነትን መጠጋት እንዳለባቸው እንዲሁ ያከበሩትን ደግሞ አምላክ ሊቀድሳቸው ሊያኖራቸው ራሱን አስተላልፎ የሰጠበትን ያንን ልዩ የሆነውን ማዕድ ሊቀርቡበት እንደሚገባ መጽሐፍ ይነግረናል። ይህንን ልዩ ማዕድ ቅዱስ የሆነውን ስጋውንና ደሙን ሊቀበሉ ወደ እርሱም ደግሞ ሊቀርቡ እንደሚገባ መጽሐፍ በተደጋጋሚ ያስረዳናል።